የተወደዳችሁ ቅዱሳን በእያላችሁበት ከእግዚአብሔር አብ ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። የጸጋ መገቦት አገልግሎት የዩቲዩብ ቻናል ነው። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ እንድትከታተሉኝ በጌታ ፍቅር ጠይቃለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። ዛሬም እንደተለመደው በአጫጭርና በአዳዲስ ቪዲዮዎች ላይ ሐሳብና አስተያየታችንን እንሰጣለን። ኢየሱስ አይደለም አማኑኤል እግዚአብሔር ከኛ ጋር ሆነ ማለት ነው። አማኑኤል የክርስቶስ ኢየሱስን ሰው መሆን እግዚአብሔር በክርስቶስ ኢየሱስ በኩል በእኛ መሃል መገኘቱን የሚነግር ትርጉም ነው። ኢየሱስ የተለየ ስም ነው። በቃ ማለት ይሄ በዚህ ስም ነው መድኑት ነው። እግዚአብሔር ሆይ በአማኑኤል ስም ተቀበለኝ ብትል አይቀበል፣ በኢየሱስ ስም ነው። በቃ ይሄ ስም ነው የተሰጣችሁ። ለመዳን ይሄ ስም ነው የተሰጣችሁ። ለማምለጥ ይሄ ስም ነው የተሰጣችሁ። ኦርቶዶክሳውያን በስፋት የሚጠቀሟት አንድ አባባል አለች። ከመጠምጠም መማር ይቅደም። እዚህ ጋር እንደሰማችሁት እንዳልካቸው ዘነበ ኢየሱስ ክርስቶስ አማኑኤል አይደለም ብሎ አማኑኤል የስም ትርጉም ብቻ እንደሆነ ሊነግረን ሲፍጨረጨርና ሲጣጣር ትመለከቱታላችሁ። እና አማኑኤል ማን ነው? መልአኩ ሚካኤል ነው? ገብርኤል ነው? አቦይ ናቸው? ተክለ ሃይማኖት ናቸው? ማን ነው አማኑኤል ተብሎ የተጠራው? በዚህ ያክል ደረጃ በጥላቻ ታውሮ ልዩነትን ለመስበክ የሚደረግ ትግል ምን ያህል ጥመት ውስጥ እንደሚከት ተመልከቱት። በኢሳይያስ መጽሐፍ ነው ለመጀመሪያ ጊዜ አማኑኤል የሚለውን ነገር ሰማ ነው። ኢሳይያስ መጽሐፍ ምዕራፍ 7 ቁጥር 14 ላይ ስለዚህ ጌታ ራሱ ምልክትን ይሰጣቸዋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ወንድ ልጅን ትወልዳለች። ማን? ድንግል። የወለደችውን ልጅ ማን ብላ ትጠራዋለች? አማኑኤል ብላ ትጠራዋለች። ስለዚህ ከክርስቶስ ልደት በፊት ድንግል ወንድ ልጅ ወልዳ አማኑኤል ብላ አልጠራችም። ከክርስቶስ ልደት በኋላ ማርያም ከወለደችው ብቸኛ አዳኝ ከሆነው ከክርስቶስ ኢየሱስ ሌላ ድንግል አልወለደችም፣ ወደፊትም አትወልድም። ብቸኛው ከድንግል የተወለደው ሕዝቡን ከኃጢአት የሚያድነው ክርስቶስ ነው። በኢሳይያስ ምዕራፍ 7 ቁጥር 14 ላይ አሁን ያነበብነውን ጥቅስ ማቴዎስ ያመጣውና እንደዚህ ብሎ ይነግረናል። ማቴዎስ ወንጌል ምዕራፍ 1 ቁጥር 23 ያው ታሪኩን ታውቁታላችሁ ብዬ ተስፋ አደርጋለሁ። ዮሴፍ ጻድቅ ስለነበረ ማርያምን መጸነስ ሰምቶ በስውር ሊተዋት ሲል መልአኩ ገብርኤል ኢየሱስ ስም አይደለም አማኑኤል። አማኑኤል የኢየሱስ ስም አይደለም። የኢየሱስ ስም ኢየሱስ ነው። ምክንያቱም ስሙን ማን ትይዋለሽ? ኢየሱስ ትይዋለሽ። አማኑኤል የሚለውን ጥቅስ የወሰዱት ከየት ነው? ከኢሳይያስ መጽሐፍ። አማኑኤል የሚለው የእግዚአብሔር ምን ማለት ነው? ማደሪያ፣ የእግዚአብሔር መገኘት፣ የእግዚአብሔር መገኘት። ስለዚህ የእግዚአብሔር መገኘት በማ በኩል መጣ? በኢየሱስ በኩል መጣ። ስለዚህ ኢየሱስ የእግዚአብሔር ማደሪያ ሆነና ትውልድን ሰላም እንዴት ናችሁ? ደህና ናችሁ? እሺ እንግዲህ እነኚህ ቪዲዮዎች እንደተመለከታችኋቸው ነው። አማኑኤል በሚለው ስም ላይ ወንድማችን አቤል አቦናና ሀብቴሽ ቦረና የተወሰነ ብዥታን ፈጥሮባቸዋል። የእነኚህ ወንድሞች ንግግር የአገልጋይ ፒተርና ወንድማችን እንዳልካቸው እኔ ወደ እነሱ ሀሳብ አመዝናለሁ። አማኑኤል የሚለው ቃል የጌታ ኢየሱስ ክርስቶስ ቀጥታ እንዲጠራበት የተሰጠው ስም ነው ወይም ደግሞ ትንቢታዊ ቃል ነው? ትንቢታዊ ቃል ነው ማለት ለምሳሌ እስቲ ቃሉን ላንብበው። ኢሳይያስ መጽሐፍ ምዕራፍ 7 ቁጥር 14 ላይ ስለዚህ ጌታ ራሱ ምልክትን ይሰጣቸዋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች የሚል ቃል አለ እና እዚህ ጋር ቃል በቃል ስሙንም አማኑኤል ብላ ትጠራዋለች የሚል ቃል ነው ያለውና እዚህ ጋር ስሙን አማኑኤል ብላ ትጠራዋለች የሚል የትንቢት ቃል ቢኖርም በማቴዎስ ወንጌል ላይ ወይ ደግሞ በተለያዩ የመጽሐፍ ቅዱስ ክፍል የአዲስ ኪዳን መጽሐፍቶች ላይ ስናይ ኢየሱስ ክርስቶስ በአንድም ስፍራ አማኑኤል ተብሎ ሲጠራ አላየንም ማለት ነው። ግን ምልክት እንዲሁ ሐሳቤን ለምሳሌነት ስለሚጠቅመኝ ከላይ ያለውን ላንሳ። ስለ ማርያምም ሲናገር ከፍ ብሎ እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች የሚል ቃል አለ። እስቲ ይህንን ቃል ስንፈታው ወደ ማቴዎስ ወንጌል መጽሐፍ ስንመጣ ይሄ ቃል ፍጻሜ የሚያገኘው ምን ሲሆን ነው? ድንግል ስትጸንስ ነው። ስለዚህ ድንግል ማርያም ወንድ ሳታውቅ ጸንሳ እንደተገኘች መጽሐፍ ቅዱስ የማቴዎስ ወንጌል ላይ ይናገራል። ስለዚህ ይሄ የትንቢት ቃል የቱ ጋር ፍጻሜ ያገኘ? ያለ ወንድ ዘር ድንግል ማርያም ወይም ድንግል ጸንሳ ስትገኝ የመጽሐፉ ቃል ተፈጸመ ማለት ነው። ግን ማርያም ድንግል ማርያም ተብላ አትጠራም። ስሙ አይደለም ድንግል። ከዛ በኋላ ከዮሴፍ ጋር ጋብቻ መስርታ
ሌሎች ልጆችንም እንደወለደች መጽሐፍ ቅዱስ ስለሚናገር ማለት ነው። ስለዚህ ስሟ ማርያም ነው። ነገር ግን ኢሳይያስ ማን ብሎ የጠራት? እነሆ ድንግል ትጸንሳለች ብሎ ድንግል እንደምትጸንስ ነው ምልክት የሰጠን። እዚህ ጋም ስሙን አማኑኤል ብላ ትጠራዋለች ሲል አማኑኤል ማለት የስሙም ትርጓሜ ብሎ እኮ ማቴዎስ ላይ ይነግረናል። እግዚአብሔር ከኛ ጋር ሆነ ማለት ነው። ይሄ ማለት የክርስቶስ ኢየሱስን ሰው መሆን፣ የክርስቶስ ኢየሱስን በስጋ መገለጥ፣ የቃልን ስጋ መሆን የሚናገር በትንቢት ውስጥ የሚያሳይ ነው እንጂ ወደፊት አማኑኤል ተብሎ ስሙ ይጠራል ለማለት አይደለም። ስለዚህ ይሄ አማኑኤል የሚለው ቃል ተፈጸመ፣ ፍጻሜ አግኝቷል። መቼ? ቃል ስጋ ሲሆን፣ ቃልም ስጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረ ሲል ይሄ አማኑኤል ይሉታል የተባለው ቃል ተፈጸመ ማለት ነው። ራሱ እኮ ማቴዎስ ላይ እኮ በግልጽ አስቀምጦታል ራሱ ጸሐፊው። ማቴዎስ ወንጌል መጽሐፍ ምዕራፍ 1 ከቁጥር 22 ላይ እንደዚህ ይላል፣ በነቢይም ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከኛ ጋር የሚል ነው። የተባለው ይፈጸም ዘንድ ትርጓሜውም እግዚአብሔር ከኛ ጋር። ስለዚህ ቃል ምን ሆነ? ስጋ ሆነ። እግዚአብሔር ከማ ጋር ሆነ? ከሰዎች ጋር፣ በሰዎች መካከል አደረ። ስለዚህ አማኑኤል የሚለው ቃል ምን ሆነ ማለት ነው? ተፈጸመ ማለት ነው። አማኑኤል የሚለው የትንቢት ቃል እግዚአብሔር ከኛ ጋር ሆነ የሚለው ቃል ስጋ ሲሆን ሰው ሲሆን ተፈጸመ ማለት ነው። ድንግል ስትጸንስ ወንድ ልጅን ስትወልድ ተፈጸመ። ከዛ በኋላ ድንግል ተብላ አትጠራም። ድንግል መጠሪያው አይደለም፣ ስሟ ማርያም ነው። ልክ እንደዚህ ጌታ ኢየሱስ ክርስቶስ የጌታ ኢየሱስ ክርስቶስ ስም ከስም ሁሉ በላይ የሆነው ስም፣ አጋንንት የሚታዘዙለት ስም፣ ሰማይ ጸሎት የሚሰማበት ስም፣ ድውዩ የሚፈወስበት ስም ኢየሱስ ክርስቶስ ብቻ ነው። ኢየሱስ ከሚለው ስም ጋር የሚስተካከል ምንም አይነት ስም የለም። መድኃኒዓለም ስሙ ነው። አዎ ስሙ ነው። ግን መድኃኒዓለም ብለህ ባጠራውም ችግር የለው። ባለወልድ ስሙ አይደለም? ስሙ ነው። ግን ባለወልድ ብለህ ባትጠራውም ችግር የለው። ብዙ የተለያዩ ስሞቹን ልንሰጠው እንችላለን ለኢየሱስ ክርስቶስ። እነኛ ሁሉ ስሙ አይደለም ብለን አንከራከርም። እሱን ይገልጸዋል፣ ይገልጹታል። ዛሬም አማኑኤል ተብሎ ቢጠራ እኔ በግሌ ችግር የለው። ግን አማኑኤል የሚለው ትርጉሙ ቢገባን ነው የሚሻለው። አማኑኤል ብለን ከምንጠራው ኢየሱስን ትርጉሙ ቢገባን፣ ኢየሱስ በትክክል በአብ የወጣለት ስም ስላለው በመልአኩ ገብርኤል ተልኮ ስሙን ኢየሱስ ትይዋለሽ ተብላ ማርያም ማን ያለችው? ስሙን ኢየሱስ ነው ያለችው። ኢየሱስ ማለት አማኑኤል ማለት አይደለም ትርጉሙ። እዛ ጋር አማኑኤል ትላለች የተባለው ቃል በቃል ከተፈጸመ እዚህ ጋር ኢየሱስ የሚለው ትርጉም አማኑኤል መሆን አለበት ልንል ነው። ስለዚህ ትርጉሙ አይገናኝም። ኢየሱስ መድኃኒት ነው፣ ህዝቡን ከኃጢአታቸው ያድናቸዋል ስለሚል መድኃኒት ነው ኢየሱስ ስሙ ማለት ነው ትርጉሙ። ይሄ ስም ደግሞ ከዛ በኋላ የምናደርገውን ሁሉ ቆላሴስ መጽሐፍ ምዕራፍ 3:16 ላይ በቃልም በስራም የምታደርጉትን በጌታ በኢየሱስ ክርስቶስ ስም አድርጉት። አጋንንት በአማኑኤል ስም አጋንንት አታስወጣም፣ አይወጣም። ትክክል። ለምን? ሰማይ እውቅና የሰጠው። ለምሳሌ እኔ ዮናስ ነው ስሜ፣ ቤተሰብ አቢቲ ብሎ ይጠረኛል፣ ጓደኞቼ ደግሞ ሌላ ቅጥያ ስም ሊሰጡኝ ይችላሉ። ነገር ግን ህጋዊ መታወቂያ ላይ ያለው መንግስት እኔን የሚያውቀኝ በአንድ ስም ነው። ዮናስ በድሉ በሚለው ስሜ ነው የሚያውቀኝ። ይሄ ስም ነው ኦቶሪቲ ያለው። በማንኛውም ወደፊትም ገዥም ሻጭም ብሆን ስልጣኑ ያለው ይሄ ስም ነው። ስፈርምም ገንዘብ ሳወጣም ሳስገባም የሚነበበው ስም ይሄ ስም ነው። ልክ እንደዚህ ኢየሱስ የሚለው ስም ብቻ ነው ተሰሚነት ያለው። ኢየሱስ የሚለው ስም ብቻ ነው ሰማይና ምድር የጸኑበት ስም ማለት ነው። ስለዚህ ኢየሱስ ከሚለው ስም ጋራ ለማነጻጸር፣ ኢየሱስ ከሚለው ስም ጋራ ለማቀራረብ ምንም አይነት አካሄድ መሄድ የለበትም። አማኑኤል የሚለው የትንቢት ቃል ፍጻሜ ያገኘ ስም ነው። አማኑኤል ተብሎ የሚጠራበት አይደለም። ይሄንን ብዙ የሚያከራከር እኮ አይደለም። በመጽሐፍ ቅዱሳችን ውስጥ አማኑኤል ብሎ ኢየሱስን የሚጠራው የዚህ ዘመን ክርስቲያን ብቻ ነው። የትኛውም የመጽሐፍ ቅዱስ ክፍል ላይ አማኑኤል ተብሎ ጌታ ኢየሱስ ክርስቶስ አልተጠራም። በአንድም ስፍራ የትኛውም ሐዋርያ ሲጠራው አንሰማም። ኢየሱስ የሚለው ስም ብቻ ነው። አሁንም ቢሆን ሰዎች ኦርቶዶክሳውያንም ቢሆኑ ሌሎችም ቢሆኑ ኢየሱስን ኢየሱስ ብሎ ከመጥራት ይልቅ አማኑኤል ብሎ መጥራት ይቀላቸዋል። ኢየሱስ የሚለውን ስም ብዙ ውስጣቸው አልተቀበለውም። ለምን? ጉዳዩ ከዚህ ስም ጋር ነው። ስለዚህ ይሄንን ስም
በተለየ መንገድ ሁላችንም ልንረዳው ልናውቀው ይገባል ኢየሱስ የሚለውን ስም። ያ ግን እንግዲህ አገልጋዮቹ እንደተናገሩት መጽሐፍ ቅዱስ የሚነግረን የቃልን ስጋ መሆን ማለት እንደ ተራ ነገር እንድናየው አይደለም፣ ዓላማውን እንድንረዳ ነው የሚፈልገው የስሙ ትርጉም ማለት ነው። አማኑኤል የሚለው ስም ቃል ስጋ ሆነ ወይም ደግሞ እግዚአብሔር ከኛ ጋር ሆነ በእኛ አደረ የሚለውን ሐሳብ የኢየሱስ ክርስቶስን በስጋ መገለጥ የሚናገር በትንቢት ውስጥ የሚያሳይ ስም ነው እንጂ አሁን ኢየሱስ የሚጠራበት የተሰየመለት ስም አይደለም። እና ይሄን ለማለት ነው። እስቲ አንድ ቪዲዮ በድጋሚ ተመልክተን ፕሮግራማችንን እንጠቀልላለን። እንደው ስለ እመቤታችን ምልጃ ስለ እናትነቷ እንደው መምህር ዲያቆን ሄኖክ ኃይሌ የሆነ ነገር እስቲ በለን ብለዋል። እሺ እግዚአብሔር ይስጥልኝ። ከእመቤታችን ጋር ስሜ ተያይዞ በመነሳቱ በጣም ደስ ይለኛል። እንግዲህ የእመቤታችን አማላጅነት እኔ ጥያቄው ራሱ በጣም ታማልዳለች አታማልድ የሚለው ጥያቄ ከእሷ ጋር አለመተዋወቅን ያሳያል። በመሰረቱ እኔ ኃጢአተኛው እማልድሃለሁ አንተ ማረው ብዬ ሌላው ቀርቶ እመቤታችን አታማልድም የሚሉ ሰዎች ራሱ ቀጠሮ ይዘው ኑ እንጸልይላችሁ ይላሉ አይደለም እና ለእመቤታችን መለመን ማማለድ መለመን ነው ስለሌለው አይደል ቁም ነገሩ ነው ማለት ነው። ለሱ እመቤታችን ምን አይነት ደረጃ ላይ እንዳለች አለመረዳት ነው። ይሄ ታማልዳለች አታማልድም ምናምን እንመጣበታለን ጥቅስ ምናምን ማንሳት ከፈለግን፣ ግን ጥያቄው ያስቀይማል። መነሳቱ በራሱ ጥያቄው ራሱ በጣም የሚያስከፋ ነው። በመሰረቱ እመቤታችን ማማለድ አይደለም አፍርሳ ልትሰራን ትችላለች። እሺ እንግዲህ የዲያቆን ሄኖክ ኃይሌ ንግግር እንደሰማችሁት ነው። የእመቤታችንን እናትነትና አማላጅነት እስቲ አንተ አብራራልን ተብሎ ነው የተጠየቀውና ግን እንግዲህ መጽሐፍ ቅዱሳዊ መሰረት የሌለውን ሐሳብ ለማብራራት ከየትም ልታመጣው አትችልም። የፈለገው ምሁር ብትባል፣ የፈለገው ዲያቆን፣ የፈለገው እውቀት ያለህ አንቱ የተባልክ ሊቅ የተባልክ ሰው ብትሆን እንኳን ስለ እመቤታችን ምልጃ እንዲሁ በየዋህነት እንዲሁ በቃ ውስጥ ስለሚወዳት ብቻ የማይሆን ሐሳብ እያነሳ ሐሳቡን አድበስብሰ አሁን እንዳለፍከው ታልፈዋለህ እንጂ በጭራሽ ለሰው ይሄንን እውነት አድርገህ አረጋግጠህ በመጽሐፍ ቅዱስ ማስረጃ ልታስተምር አትችልም። ያነሳው ሐሳብ ምንድን ነው? እንኳን ድንግል ማርያም እኔ እንኳን ላማልድ እችላለሁ ልጸልይል እችላለሁ ብሎ ቀለል ባለ ምሳሌ ነው የተናገረው። ግን የማይገናኝ ምሳሌ ነው። ይሄ ምሳሌ ለድንግል ማርያም ምልጃ ምሳሌ ተደርጎ መቅረብ የለበትም። ለምን? እኛ ሕያዋን ፍጥረታት ነን፣ በምድር ላይ የምንመላለስ ሕያዋን ሰዎች ነን። ድንግል ማርያም ደግሞ አንቀላፍታለች። እንግዲህ ከቅዱሳን ጋር አንቀላፍታለች። መንፈሷ በጌታ ዘንድ እንዳለ ግልጽ ነው። ነገር ግን አሁን ስለ ምልጃ ሲወራ አንድ በሕይወት ያለ ሰው ሌላን ሰው አያማልድም የሚል ትምህርት የለም። በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 5 ቁጥር 18 ጀምረን ብንመለከተውም በእኛም የማስታረቅን ቃል አኖረ፣ እኛም ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን እንማልዳለን ይላል። ለምን? ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ሰዎችም ይህን ወንጌል እየመሰከርን ከአብ ጋር እንዲታረቁ በክርስቶስ የመስቀሉ ስራ በኩል እንለምናለን፣ ደግሞ እንጸልይላቸዋለን። አይደለ? አንድ ሕያው የሆነ ሰው ለሌላ ሰው ሊጸልይ ይችላል። ነገር ግን የአንቀላፋ ሰው የሞተ ሰው ወደ ጌታ የሄደ ሰው በዛ እንደሚጸልይ በዛ እንደሚማልድ ሰዎችን ይቅር እንደሚያስብል የተጻፈ የመጽሐፍ ቅዱስ ማስረጃ የለም። መጽሐፍ ቅዱስ አያግዝም ለዚህ ሐሳብ። ስለዚህ አሁን ስለ ሞተ ሰው ነው የተጠየቀው እንጂ ሕያው ሰው ስለሆነ አይደለም። ስለዚህ ይሄ መመለስ ያለበት በዚህ መንገድ ነው። በሁለተኛ ደረጃ እመቤታችን አፍርሳ ልትሰራ ትችላለች የሚል ለድንግል ማርያም ያለው አመለካከት እጅግ በጣም የተለጠጠ እንደሆነ በዚሁ መረዳት እንችላለን። ቤተክርስቲያናችን ውስጥ ቤተክርስቲያኒቱ ውስጥ ድንግል ማርያም ኃጢአትን ይቅር እንደምትል፣ ስግደት እንደሚገባት፣ ከፈጣሪ እኩል ስፍራ እንዳላት የሚያሳዩ ብዙ አስተምሮዎች አሉ። አሁንም በዚሁ ንግግር መሃል ደግሞ ወንድማችን ሄኖክ በግልጽ ተናግሯል ማለት ነው። ለድንግል ማርያም ያለው አመለካከት ይሄን ያህል እንደ ፈጣሪ ነው የሚያስባት። አፍርሳ ልትሰራ ትችላለች ማለት ምን ማለት ነው? ድንግል ማርያም እዛ ሆና ሙሉ በኩል ነች፣ ዓለምን ሁሉ ትቆጣጠራለች ማለት ነው። የኔንም የክሊንም የዚህን ሚሊየን ህዝብ ሰው ጸሎት መስማት አቅም ካላት
ይህን ሚሊዮን ህዝብ የማስተዳደር አቅም ካላት እኮ ራሷ መለኮት ነች ማለት ነው። ሙሉ በኩል ነች፣ በሁሉም ስፍራ የምትገኝ ነች ማለት ነው። እሷ ግን አንድ ውስን ነፍስ እንደሆነች መረዳት አለበት። እንኳን አፈሳ ልትሰራ አይደለም ምን እያደረግክ እንደሆነ የት እንዳለ ማን እንደሆነ እንኳን አታውቅም። ስለዚህ ልክ አዋቂ ነህ ብሎ ሰው ጥሩ ማብራሪያ ትሰጣለህ ብሎ ሲጠይቅህ የሰው ልብ የሚያሳርፍ ከመጽሐፍ ቅዱስ ያልራቀ ትክክለኛውን ሐሳብ እንደሚያነብሰው መመለስ ሲገባ በእንደዚህ አይነት መንገድ አድበስብሰህ አልፈኸዋልና በይህንን ፕሮግራም የምትከታተሉ ቅዱሳንና ወንድሞቼ ድንግል ማርያም ታማለዳለች አታማለድም የሚለው ክርክር ጉንጭ አልፋ የሆነ ክርክር ነው። ምንም ጥቅም የሌለው ነው። በቃ መጽሐፍ ቅዱስ ላይ በአንድም ስፍራ የለም የእሷ የተለየ የሆነ ምልጃዋ የተለየ የሆነ የማስታረቅ አቅም እንዳላት የተለየ የሆነ ፓወር እንዳላት የሚናገር ከሰው ለይቶ ከፍጥረት ለይቶ እሷን ያስቀመጠበት ምንም አይነት ቦታ የለውም መጽሐፍ ቅዱስ። እንደ አንድ ማንኛውም ፍጥረት እንደ አንድ ማንኛውም ሰው ነች። ኃጢአተኛ የነበረች ሴት ነች። ነገር ግን ሞገስን አግኝታ በእግዚአብሔር ጸጋን አግኝታ ኢየሱስ ክርስቶስን የመጽነስ የመውለድ እድል አግኝታለች። ይሄ ደግሞ ከእሷም አይወሰድም፣ ማንም ሊነጥቃት አይችልም። በዚህም ማንም ሊስተካከላት አይችልም። ክርስቶስን ቃል ስጋ ሲሆን ክርስቶስን በመውለዷ ማለት ነው። ስለዚህ አመነች ብፅዕት ናት የተባለላት ነች እና ከሴቶች መካከል የተባረከች ነች የተባለች በድንግልና ክርስቶስን እንደጸነሰች የተነገረላት ብቸኛዋ ሴት ነች። ይህንን ክብር ማንም አይወስድባትም። ግን ከማማለድ ጋር ከማስታረቅ ጋር እኛን የዘላለም ሕይወት ከማስገባት ከማስወጣት ጋር ምንም አይነት ግንኙነት የላትም። ቅዱሳንና ወንድሞች መዳንም ቢሆን መጽደቅም ቢሆን ኢየሱስ ክርስቶስ ስለ ኃጢአቴ ሞቷል፣ ስለ ጽድቄ ተነስቷል ብሎ በክርስቶስ ኢየሱስ የመስቀሉ ስራ በማመን እሱ በሰራው እኔ ያለምንም ስራ በነፃ እድናለሁ ብሎ ማመን ነው። በቃ ይሄ ነው መዳን የሚያስገኘው። አዳኙን ወልዳልናለች። ኃጢአታችንን ይቅር የሚለንን ዓለሙን ሁሉ የሚያድነውን ጌታ ወልዳለች። ይህም ደግሞ ከሷ ሳይሆን ከሱ ነው። ጸጋን ያገኘችው ከሱ ነው። መንፈስ ቅዱስን በውስጧ የገባው በሱ አማካኝነት ነው፣ በእግዚአብሔር አብ አማካኝነት ማለት ነው። ስለዚህ ይህን እድል አግኝታለች። በዚህ እድለኛ ሴት ናት፣ ብፅዕት ናት፣ ደስተኛ ናት ልንል እንችላለን። ሐሴት ታደርጋለች ልንል እንችላለን እንጂ ትውልድ ሁሉ ያመሰግኗታል፣ ሊሰግዱላታል፣ ሊዘምሩላታል የሚል የመጽሐፍ ቅዱስ ቃል የለም ማለት ነው። ናይል ለማለት ነው። ለዛሬ ያዘጋጀሁላችሁ ቪዲዮ ነው ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም